አሁንም ጆሲንም ለማስገደል ሙከራ፣ ነገር ግን ሳይሳካላት ይቀራል። አሁንም ሌላ ሴራ እየጠነሰሰች ትገኛለች። ነገሩ ሁሉ ጆሲንም ለማስወገድ የሞከረችው ወንድሙ ሳሚንም እየጠበቀውና ይበልጥ ደግሞ እሷ መጥፎ ነገሮችንም ሁሉ እንዳደረገች ስለደረሰበት ነው። አሁን ላይ ሜሪ ጆሲ ላይ ጥቃት እንዲደርስ ካደረገች በኋላ ይበልጥ ግን መጥፎ ሁኔታ ላይ ሳይሆንና ድብደባውንም ትንሽ እንደሆነ ስታይ ተበሳጭታ ነበረ። ነገሩ ሁሉ የጆሲ ትንሽ ነገር ነው በማለትና ይበልጥ በዚህን ጊዜ ንዴቷ ይጨምራል ማለት ነው። ጆሲ ነገሩ ሁሉ ሜሪ እንዳደረገችው እና ከሷ ውጪ ማንንም ሊያደርግ አይችልም ብሎ ነው ያሰበው። የሜሪ ክፋት ጨምሮና አቶ ግርማም የሷ አሁን ላይ ሜሪ የምታደርገው ፍላጎቷ ሁሉ ሳሚ ጆሲ ከሳሚ ጎን እንዲርቅ ስለሆነ ይበልጥ ግን አሁን ላይ ጆሲም ድብቅ በመሆኑ ምክንያት የራሱ ላይ አደጋ እያደረሰ ይገኛል ማለት ነው። ሰላም ከዛ በፊት እንደገና ሜሪንም ስራዎቿ እያወቀች ዝምታ የመረጠችበትንም መንገድ ዝምታ ለምን መርጣለች ብሎ በሷ ዝምታ ምክንያት ሳሚንም ህይወቱን እንዲያጣ እንደነበረ ሲናገር ነበረ። አሁን ላይ ግን ነገሩ ሁሉ ለማስተካከል እሱም ዝምታውን እንደመረጠ ሰላምንም ላይ የወቀሳትንም ነገር ለራሱም እየቆጨው ይገኛል። ምክንያቱም ሰላም ከዛ በፊት ሜሪና አቶ ግርማ ክፋት እያደረጉባት እያየችና ዝምታዋ የመረጠችው የራሷ መንገድ እስኪደርስና ነገሩ ሁሉ እስኪያበቃ ነበረ። አሁንም ጆሲ ልክ እንደ ሰላምም እያደረገ ይገኛል ማለት ነው። አማራጭ አይቶና ይበልጥ ደግሞ በዚህ ሁኔታ ላይ የሜሪ ክፋትን ለወንድሜ ሳሚ ብነግረው ወንድሜ ይጎዳብኛል በማለት ነው ያሰበው ማለት ነው። አሁን ላይ ሳሚ ነገሩ ሁሉ እውነቱ ካወቀ የተመረዘበትንም ምክንያት እንዲያውቅም ያደረገበት ምክንያት ይበልጥ ሜሪ ከአቶ ግርማ ጋር ስትመሳጠር ስለሰማ ነው ማለት ነው። አሁን ላይ ሜሪ ነገሩ ሁሉ ጆሲ ምንም እንዳልተፈጠረ እንዲያስበውና ይበልጥ ነገሩ ሜሪንም ፈርቶ ወደ ኋላ እንዲሸሽ ነው እያደረገችው ያለችው። የሜሪ ክፋቷ አሁንም ጨምሯል። ነገር ግን እሷ አቶ ግርማ ይባስ አሁን ላይ ደግሞ ጆሲ ላይ ጠላት እንዲነሳ ያደረገችበት ምክንያት ሜሪ እውነትም ሰላምንም ጆሲ ይወስዳታል ብሎ ያስብና ይበልጥ ጆሲን ከዚህ ቤት ያባረረዋል በማለት ነው ሜሪ ስራዋም እየሰራች ያለችው። ግን ደግሞ አሁን ላይ አቶ ግርማ ሜሪንም የነገረችው ነገር በማመንና ጆሲ ላይ ይበልጥ እርምጃ እንደሚወስድ ነው የተናገረው። ግን ደግሞ ጆሲ አሁን ላይ ምንም ባላጠፋው ነገርና ይበልጥ አቶ ግርማንም ሳይተናኮለው ነገሩ ሁሉ ወደሱ ዞሮ ከቤት እንዲወጣላት ነው የፈለገችው። የሜሪ ጆሲ ከቤት መውጣት ለኔ ህይወት ትክክለኛውንም መንገድ እንዳሳካ ያደርግልናል ብላ ነው እያሰበች ያለችው። ከዛ በፊት ጆሲ የሰላምንም ህመም በወደቀች ጊዜ አቶ ግርማና ሜሪም ሲጠቃቀሱ እንዳያቸውና ይበልጥ ደግሞ ከዚህ በላይ ስለ ሰላም ያደረጓትንም ነገር ጆሲ እንደሚያውቅ ነው አሁን ላይ ለአቶ ግርማ ሜሪም እያቃጠረችው ያለችው። ነገሩ ሁሉ ከልጄ ጋር ራሱ እኔ ምንም መናገር ያልቻልኩበት ለዛ ነው ፈተና ውስጥ እያስገባኝ ያለውና እኔ ማደርገው አውቃለሁ እያለ ይገኛል አቶ ግርማ። አሁን ላይ ሜሪ ነገሩ ሁሉ ሰላምንም ማስወገድ ባለመቻሏ አሁን ላይ የምታደርጋቸው ነገሮች ሁሉ የራሷንም መንገድ እያበላሸባት መሆኑን አለማወቋ ነው። አሁን ላይ ጆሲ በጣም በውስጡ ጭንቀቱ የሆነው የወንድሙ ሳሚ ከዚህ በሽታ የሚድንበት መንገድ ነበረ። ግን ደግሞ ሜሪ ባላሰበው መንገድ ልታስጠቃው ችላለች። ነገር ግን ካሁን በኋላ አይደገምም። ጆሲም በዚህ ሁኔታ ማየቱ ሳሚም አሳዝኖትና ይበልጥ ደግሞ ወንድሜ ማን ጎዳብኝ ብሎ ነበረ የተጨነቀው። ይበልጥ ግን የሜሪ ጆሲ በዛ ሁኔታ ማየቷ ደስታ ቢሰጣትም ይበልጥ መጥፎ ሁኔታ ላይ ባለመገኘቱና ይሄንን ነገር እሱ በጣም ለቀጠረቻቸው ሰዎችም ነገሩ ሁሉ ጆሲ ላይ
ከባድ ጥቃት አላደረሱበትም ብላ ቁጭት ውስጥ ገብታለች ማለት ነው። አሁን ላይ ጆሲ ያደረገችውንም ሜሪ ስላወቀ ይበልጥ እርምጃ ይወስድብኛለች ብላ ፈርታ ትገኛለች። ነገሩ ሁሉ እውነቱ እንዳወቀና ማን እንዳደረገው ከሱ አፍ መስማት ፈልጋ ነበረ። ይበልጥ ግን እሷ እንዳደረገችው እንዳወቀ ትሰማለች። የሜሪ ራስ ወዳድነት አሁን ላይ የሰላምንም አልበቃ ብሏት ወደ ጆሲ የዞረችበት ምክንያት ጆሲም አሁን ላይ እየተፈታተናትና የእሷንም መንገድ ለማሳካት ስላልቻለች ነው። ሜሪንም አሁን ላይ ጆሲ ላይ ክፋት እያደረገችበት የምትገኘው። ሳሚ ወንድሙንም በዚህ ሁኔታ ማየቱ አስጨንቆት ቢሆንም ይበልጥ ግን ወንድሜ ይሄ ነገር ማን ሊያደርገው ይችላል ብሎ በውስጡ ያስባል ማለት ነው። አሁን ላይ ሰላም ሜሪ ጆሲ ላይ ያደረገችውንም ክፋት ደርሳበትና ጆሲም እንዳወቀ ለሜሪ ትነግራታለች። በዚህን ጊዜ ግን ሜሪ ምንም እንኳን ማስመሰል ብትቀጥልም ነገሩ ሁሉ ወደ አቶ ግርማ ሄዳ እንዲተባበራት ነው ያደረገችው። አቶ ግርማ ነገሩ ሁሉ ጆሲ ላይ እርምጃ መውሰድ ጀምሮና ይበልጥ ደግሞ ጆሲን ከሰላም ጋር ስላየው ከዚህ ቤት እንዲወጣ ፈልጎ ነበርና በዚህ ሰዓት ግን አቶ ግርማ ሜሪ ድጋሚ ወደሱ በመሄድና ሳሚ አሁን ላይ ጆሲ በጣም ስለሱ ሁሉም ነገር እንዳወቀ ከነገረችው በኋላ በጣም ንዴት ውስጥ ይገባል። ይበልጥ እሱንም አሁን ላይ ከቤት እንዲያስወጣውና እንዲወጣ በፍጥነት ነው ለማድረግ እየሞከረ ያለው ማለት ነው። አቶ ግርማ ግን አሁን ላይ ፍላጎቱ ሁሉ ሜሪ የምትናገራቸው ነገሮች ጆሲ ላይ ጫና እንዲያደርግ ነው። ጆሲ ግን አሁንም የሜሪ ክፋት ምንም እንኳን እስከዚህ ይርቃል ባይልም ይበልጥ ግን እንዳስደበደበችው ግልጹን አውቀዋል ማለት ነው። ይህንን በማወቁ እሷንም ይበልጥ እንደማትሸነፍና ከዚህ በኋላ መጥፎዋ ሜሪም እንደምትመጣ ታስፈራራዋለች። ነገር ግን አቶ ግርማ አሁንም ጆሲ ከቤት ለምን እንደማይወጣ ሲጠይቀውና ይበልጥ እሱንም እንግዶቹ እየመጡ እንደሆነ ሲነግራቸው ነበረ። በዚህ መሀል ግን አቶ ግርማ ይበልጥ የጆሲ መቀመጥ መዘናጋት ለምንድን ነው ቶሎ ብለህ ሂድ እያለው ነበርና ግን ደግሞ ሳሚ ከጎኑ እንዲርቅ የማይፈልገውም ጆሲ ለምንድን ነው አሁን ላይ እኔ ሌላው ነገር ልሸፍንና ወንድሜም ካጠገቤ ይሁን ነበረ ያለው። በዚህ ሰዓት ሳሚ ንግግሩንም ሳይጨርስ አቶ ግርማን በጣም ይቆጣል ማለት ነው። ግን ደግሞ አሁን ላይ አቶ ግርማ ልጁንም በንዴት እያናገረውና ከዚህ ቤት እንዲወጣልኝ ብሎ ነበረ ሲል የቆየው። ግን ደግሞ ጆሲም ነቅቶባቸው በሚናገራቸው ንግግሮቹ እሱ በሚናገራቸው ንግግሮች እንደማይከፋና ሜሪ አሁንም አልተወችም እርምጃውንም እንደምትወስድና ይበልጥ ደግሞ ጆሲ ላይ ያደረጉት ነገር አናሳ እንደሆነ ብሯንም እንድመለስ እያደረገች ነበረ። ሰላም አሁን ላይ ነገሩ ሁሉ በፍራቻ ውስጥ ገብታለች። ጆሲ ለምንድን ነው ሰላምም አሁን ላይ ለምንድን ነው ሀሴት መሆንሽንምና ሊደበቅ የፈለግሽው ከሀሴት ጀርባ ምንድን ነው ያለው ብሎ አፋጦ ይዟታል ማለት ነው። አሁን ላይ ጆሲ የሚፈልገው ነገር ሁሉ እውነቱ እንዲወጣና ግን ደግሞ ሰላም የደበቅሽው ነገር አለ የሆነ የደበቅሽው ነገር አለና ምንድን ነው የደበቅሽኝን ነገር ለምንስ ግልጽ አትሆኝም በማለት ነው ሰላምንም እያፋጠጣት ያለው ማለት ነው። ከዛ በፊትም ሀሴት መሆኑ እንዲደብቅላትና እንዲሁም ሀሴት መሆኑን ለማንም እንዳይነገር ዳግመኛ ደግሞ በሀሴት ስም